structural representations of organic molecules organic moleculeዎችን structureአቸውን እንገልጻለን before we proceed to the main topic of this unit the hydrocarbons we shall briefly review the bonding concept ወደ ዋናው ቶፒክ ከመሄዳችን በፊት ስለ bonding concept ወይንም ሐሳብ እናውራ ከግሬድ 9 ሪኮል ነው የምናደርገው ለማስታወስ እንሞክረው carbon has 4 valence electrons and it can form 4 covalent bonds with other atoms እንግዲህ ካርበንን 4 ቫላንስ ኤሌክትሮን እንዳለው እናውቃለን ካርበን ስድስተኛው ኤሌመንት ነው ፕሬዲክቴብል ላይ ሶ 24 ነው በሚጻፍበት ጊዜ ኤሌክትሮኒክ ኮንፊግሬሽኑ አውተር ሞስት ሼል ላይ ያለው ነው 4 ቫላንስ ኤሌክትሮን ይባላል ሶ ይበዛ ያን ያህል ቦንድ መስራት ይችላል ማለት ነው ከሌሎች ኤሌመንቶች ጋር በሚገናኙበት ጊዜ you also studied Lewis structure a representation of covalent bonding in which shared electron pairs of covalent bonds are shown as pairs of dots or lines between two atoms and lone pairs are shown as a pair of dots on individual atoms Lewis structure ላይ ደግሞ ያየነው ነገር አለ ለምሳሌ ካርበን ዳይኦክሳይድን በምንወስድበት ጊዜ የካርበን ዳይኦክሳይድ ሊውስ ስትራክቸር ካርበን እዚህ አንድ ኦክሲጅን ሶ ከዚህ አንድ ዶት ከዚህ አንድ ኤሌክትሮን ከዚህ አንድ ቦንድ የሚፈጠረው እንደዛ እንደሆነ አይተናል ሶ ደብል ቦንድ ነው የሚሆነው ያ በላይ ይገለጻል ሁለት ኤሌክትሮን አንድ ቦንድ ነው ሁለት ኤሌክትሮን አንድ ቦንድ ሶ ካርበን ደብል ቦንድ ኦክሲጅን ነው ሎን ፔር የሚኖር ከሆነ ደግሞ ምን ይሆናል በእንትኑ ላይ ይጻፋል ካርበን ሞኖክሳይድን ብንወስድ ካርበን ቫላንሲው 4 ነው ኦክሲጅን ደግሞ 6 ነው 4 ሲደመር 6 10 ሶ ከ10 እዚህ ጋር አንድ ቦንድ ካለ ሁለት ይቀነሳል 8 ይሆናል ከ8 6ቱ ለዚህ ሲሰጥ ሁለቱ ለዚህ ደግሞ ይሰጣል ሎምፔሮቹ እንዴት ይጻፋሉ 1 2 እዚህ 6ቱ የኦክሲጅንም 1 2 3 4 5 6 በአተሙ ላይ ነው የሎምፔሮቹ ዶት ተደርገው የሚጻፉት ቦንድ የሆነው ደግሞ በላይን ተደርጎ እንደሚጻፍ እናውቃለን However, as the size of the compound increases, it becomes difficult to portray the structure of molecules with the use of Lewis structure. ነገር ግን ሳይዙ እየሰፋ በሚሄድበት ጊዜ አሁን አልኬኖችን ስናይ እንደዚህ አይነት ኮምፓውንድ አለ ለዚህ አሁን ሊውስ ስትራክቸሩን በዶት ለስራ ብንል ከባድ ነው የሚሆነው እዛው ጋር ኮምፓውንዱ አንድ አነስ ያለ ሳይዝ ሲኖረው ሊውስ ስትራክቸርን መስራት ይቻላል ሲሰፋ ግን ከባድ ነው የሚሆነው ስለዚህ this is why scientists have developed other structural representations including a structural formula ለዚህም ነው ሳይንቲስቶች ሌላ ስትራክቸሩን ሪፕሬዘንት የሚገልጽ ነገር ለመጠቀም የሞከሩት structural formula አለ condensed structural formula bond line representation እና polygon formula ብለው የተለያየ ስትራክቸሩን ሪፕሬዘንት ለማድረግ የኮምፓውንዱን የሞከሩት የመጀመሪያው complete structural formula ነው complete structural formula is obtained by representing the two electron covalent bond by a single dash በሲንግል ዳሽ ሁለቱም ቦንድ ሁለት እንግዲህ ኮቫለንት ቦንድ ነው ካርበን እና ኦክሲጅን ካርበን አንድ ኦክሲጅን አንድ ሲያዋጣ ምን ይሆናል አንድ ላይን ይሆናል በዛ ዳሽ ወይንም በሲንግል ላይን መግለጽ ነው ሁለቱም ኤሌክትሮን ኮቫለንት ቦንድ የሲንግል ዳሽ ሪፕሬዘንትስ a single bond ሲንግል ዳሽ የሚያሳየው ሲንግል ቦንድ ነው ዳሹ ደግሞ እንደዚህ ደብል ከሆነ ደብል ቦንድ ነው ሶስተኛ ዳሽ ትሪፕል ከሆነ ትሪፕል ቦንድ እያለ ይቀጥላል so lone pairs of electrons on heteroatoms such as oxygen halogens and more may or may not be shown lone pairoቹ ሊጻፉ ላይጻፉ ይችላሉ lone pairoቹ በአተሙ ላይ ያሉት ለምሳሌ ሚቴንን ብንወስድ ሚቴን አንድ ካርበን አራት ሃይድሮጅን ጋር የተገናኘበት ነው 3 4 ሃይድሮጅን ጋር የተገናኘው ምንድነው ካርበን አንድ ኤሌክትሮን ያወጣል ይሄኛው ሃይድሮጅን አንድ
ይሄኛው ሃይድሮጅን 1 ካርበን 1 ይሄኛው ሃይድሮጅን 1 ካርበን 1 ይሄኛው ሃይድሮጅን 1 ካርበን 1 እንደዚህ አይነት ቦንድ ነው። ሶ እነዛም ማገናኘት ነው። 1 ቦንድ 2 3 4 በእንደዚህ አይነት መልኩ የሚቴን ይጻፋል። ሶ ሁለቱም የሚያዋጡት አንድ አለ። ሶ ያ አንድ ምን ይሆናል? ቦንድ አንድ ዳሽ ይሆናል። አንድ ዳሽ ማለት ሁለት ኤሌክትሮን የሚያሳይ ነው። contains one carbon atom and 4 hydrogen atom. The carbon atom contributes 4 valence electrons. ስለዚህ ካርበን ስንት ነው ያዋጣው? አራት። አንድ ከዚህ ሃይድሮጅን ጋር አንድ ከዚህ ጋር እያንዳንዱ ሃይድሮጅን ደግሞ አንድ ነው ያዋጡት። therefore the Lewis structure for methane molecule እንደዚህ ይታያል። Lewis ስትራክቸሩ ከዛ 8 ኤሌክትሮኖች ናቸው ያሉት 1 2 4 6 8 እዛ ጋር የተዋጡት። ከዛ ስትራክቸራል ፎርሙላው ደግሞ በዚህ በዳሽ መልክ እንደዚህ ይሰራል። ስትራክቸራል ፎርሙላ ማለት ያ ነው። በዳሽ ቦንድ የሚፈጥሩ ኤሌክትሮኖችን ዳሽ ማድረግ ነው። ኮንደንስድ ስትራክቸራል ፎርሙላ አለ ሌላ። the condensed structural formula is an abbreviated form of structural formula. structural formula ኮንደንስ ሲሆን አሁን ለምሳሌ እዚህ ጋር C6H14 ካርበን 6 H14 ማለት እንግዲህ ካርበን 6 ማለት ካርበን 1 2 3 4 5 6 ስለዚህ ይሄ ምንድነው ስትራክቸሩን እየሰራን ነው። ሃይድሮጅን ደግሞ 14 ነው ከተባለ ሃይድሮጅን ካርበን ላይ ነው። እዚህ ጋር እንግዲህ ይሄ ካርበን 1 ነው። ስለዚህ 3 ሃይድሮጅንም መቀበል ይችላል። እዚህ ይሄ ካርበን ደግሞ በዚህ ሁለት ቦንድ አለው 2 መቀበል ይችላል። አጠቃላይ 4 ስለሆነ ይሄም 2 ይቀበላል። ይሄም 2 ይቀበላል። ይሄም 2 ይቀበላል። ይሄ አንድ ቦንድ ነው ያለው ስለዚህ 3 ይቀበላል። ይሄ ነው C6H14 ይሄንን ኮንደንስ አድርጉ ሲባል እንግዲህ እያንዳንዱ ካርበን ስንት ሃይድሮጅን ያዘ የሚለውን ጻፉ። እዚህ ጋር ተመልከቱ። ይሄ ካርበን CH3 ነው 3 ሃይድሮጅን ነው የያዘው። ይሄ ካርበንስ 2 2 2 2 CH2 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 3 ቦታ CH2 1 2 3 4 አራት ቦታ CH2 ከዛ የመጨረሻው CH3 ስለዚህ ይሄ ስትራክቸራል ፎርሙላውን ኮንደንስድ ስናደርግ ዳሾቹን አጥፍተን ነው omitting some or all the dashes የተወሰኑትን ዳሾች ወይንም ሁሉንም ዳሾች አጥፍተን ቦንዶች አጥፍተን ነው ሪፕሬዘንት የምናደርገው። C6H14 ሄክሴን ሌላ ስሙ ሄክሴን ነው። C6H14 በዚህ መንገድ ስትራክቸራል ፎርሙላው ይሄን ይመስል ነበር። ኮንደንስድ ፎርሙላው ይሄንን ይመስላል። ስለዚህ the condensed structural formula can further be condensed by putting identical repetitive units in parentheses and indicating their repetition using subscripts እንግዲህ የተደጋገሙትን አሁን ድጋሚ ኮንደንስ ማድረግ ይቻላል። ለምሳሌ የተደጋገሙት አሉ 1 2 CH2 4 CH2 አለ። ስለዚህ ምን ማድረግ ይቻላል? CH3 ከፊት አለ። ከዛ CH2 ስንት ጊዜ ተደጋግሟል? 4 ጊዜ ተደርጎ CH3 እንደዚህ ሊጻፍ ይችላል። ይሄ የሚያሳየው CH2 4 ጊዜ አለ። የበለጠ ኮንደንስ አደረግነው ማለት ነው። እዚህ ጋር አራት ቦታ CH2 ስላለ CH2 4 ጊዜ CH3 ብለን የበለጠ ኮንደንስ ማድረግ ይቻላል። ኮንደንስ ማለት መሰብሰብ አንድ ላይ ማድረግ ነው። ሳይዙን መቀነስ ነው። ቀጣዩ ቦንድ ላይን ስትራክቸራል ሪፕሬዘንቴሽን ነው። in a bond line structural representation carbon and hydrogen atoms are not shown but are understood to be there based on the fact that each carbon forms 4 covalent bonds በዚህኛው ካርበን እና ሃይድሮጅን አይጻፉም። ካርበን እና ሃይድሮጅን አይጻፉም። ሃይድሮካርበኖቹ እዛ ጋር እንዳሉ ካርበን ከአራት ኤሌመንቶች ጋር ቦንድ እንዳደረገ እየታሰበ ቦንድ ላይኑ ብቻ ነው የሚጻፈው። the lines representing carbon bonds are drawing in a zigzag fashion ስለዚህ ካርበን ቦንድ የሚገልጸው C6 ያውኑ ሄክሴንን C6H14 እዚህ አለ። እሱን ለመጻፍ ከፈለግን ምንድነው ስንት ካርበን ነው ያለው? 6 ካርበን። ስለዚህ አሁን ይሄ 1
ዳሽ ነው ያለው ወይንም ዚግዛግ ነው። አንድ እዚህ ጫፍ አንድ ካርበን አለ፣ እዚህ ጫፍ አንድ አለ ተብሎ ተሰው 2 3 4 አሁን ምን ያሳያል? አንድ እዚህ ካርበን 2 3 4 5 ስለዚህ አንድ መጨመር ነው 6 ይሄ የሚያሳየው ምንድነው? C6H14 ለምን አንዱ ካርበን ከአራት አተሞች ጋር ኮኔክት እንደሚያደርግ ስለሚታይ ተመልከቱ። የት ነው ዳር ዳር 1 2 ካርበን 3 4 5 6 ይሄ C6H14ን ያሳያል። ለምን ካርበኖቹ እዚህ አረንጓዴ እነዛ ጫፍ ጫፎቹ የላይኖቹ ዝግዛግ ያሉበት ጫፍ ጫፎቹ የካርበንን ቁጥር ያሳያሉ። አንድ ካርበን ደግሞ ከአራት አተም ጋር ኮኔክት ስለሚያደርግ አሁን ለምሳሌ እዚህ ያለው ካርበን ከዚህኛው ካርበን ጋር ተገናኝቷል። ስለዚህ እዚህ 3 ሃይድሮጅን እንዳለው ማወቅ ይቻላል። ያንን አይቶ ማወቅ ይቻላል። ይሄ C6H14ን ያሳያል። ይሄኛውን ስናይ ሃይድሮጅን እና ካርበን ካልተጻፈ እዚሁ አንድ ካርበን 2 3 4 5 6 ካርበን አለ C6 ነው። እዚህ ጋር መጨረሻ ላይ ብሮሚን ይሄኛው ካርበን ከብሮሚን ጋር ተገናኝቷል። ስለዚህ ተመልከቱ ይሄኛው ካርበን በዚህ ከብሮሚን ጋር በዚህ ደግሞ ከካርበን ጋር ነው የተገናኘው። ስለዚህ ሁለት ምን ይቀራዋል ነው? ሁለት ሃይድሮጅን ይቀራዋል ነው። ስለዚህ የመጨረሻው ሃይድሮጅን 13 ሆኖ መጨረሻ ላይ ብሮሚን አለ እንደማለት። ስንት ሃይድሮጅን ነው ያለው? እዚህ ምን መግባት ነበረበት? ሃይድሮጅን። እዚህ ብሮሚን ሲገባ ግን CH14 የሚሆነው CH13 ይሆንና ብሮሚን ይሆናል። ያ የሚያሳየው ብሮሚን ስለገባ ባይገባስ CH14 ነበር የሚሆነው። C6H14 ለምን 6 ካርበን ካለ ስንት ሃይድሮጅን ይኖራል? 14 ለምን ይሄኛው ለምሳሌ ከዚህ ጋር ከአንዱ ጋር ከተገናኘ 3 ሃይድሮጅን ይኖራል። ይሄኛው ካርበን ከዚህና ከዚህ ካርበን ኦሬዲ 2 ከሰራ 2 ሃይድሮጅን ይሄም 2 ሃይድሮጅን ለምን ከሁለት ካርበን ጋር ተገናኝቷል። ከአራት ጋር ነው መገናኘት የሚችሉት። አንድ ካርበን ከአራት ቦንድ ስለሚሰራ በሁለቱ ኦሬዲ ካርበን ጋር ከተገናኘ 2 የመጨረሻው ከአንድ ካርበን ጋር የተገናኘው 3 ሃይድሮጅን አለ። ስንደምር 3 2 5 2 7 2 9 2 11 3 14 ሃይድሮጅን። እዚህ ጋር ስናይስ ካርበን አለ ካርበን 6 ካርበን ይሄ ካርበን 3 ሃይድሮጅን አለ። ይሄ 2 ይሄስ እዚህ በብሮሚን አንድ ቦንድ እዚህ ከካርበን ጋር አንድ ቦንድ አለ። ስለዚህ 2 ነው የሚቀረው 2 ሃይድሮጅን ይሆናል። 3 2 5 2 7 2 9 2 11 2 13 ሃይድሮጅን ከዛ ብሮሚን ይሆናል። ስለዚህ ይሄ ቦንድ ላይን ስትራክቸራል ሪፕሬዘንቴሽን ይሄንን ያሳያል። Only heteroatoms need to be indicated in bond line representation. The terminals in the bond line structure denote methyl. ተርሚናሎቹ ቦንድ ላይን ላይ የሚያሳዩት ምንድነው? አሁን እዚህ ጋር ተርሚናል መጨረሻ ላይ ያለ ካርበን ነው። ያ ካርበን ከስንት ሃይድሮጅን ጋር ነው የሚገናኘው? ጫፍ ላይ ያለው ከ3 ይሄም ከ3 CH3 ነው የሚያሳየው መጨረሻው እዚህ ጋር እንዳለ። ይሄ መጨረሻው CH3 እንደሆነ ይሄም CH3 ማለት ሚታይል ማለት ነው። ሚታይልን የሚያሳይ ነው CH3 ግሩፕ unless indicated otherwise by functional group። ነገር ግን ተርሚናሉ ላይ ሌላ ፋንክሽናል ግሩፕ ካለ ብሮሚን አለ እዚህ እንደዛ ካለ ወይንም በሌላ ፋንክሽናል ግሩፕ ከተጠቀሰ መጨረሻ ላይ ያለው ካርበን CH3 አይሆንም። መጨረሻ ላይ ያለው ካርበን CH2 ነው የሚሆነው። አሁን በዚህ ጊዜ ካርበን ይሄ ብሮሚን ባይኖር CH3 ይሆን ነበር። ግን ይሄ ማለት ይሄ ካርበን ከዚህ ብሮሚን ጋር ከዚህ ካርበን ጋር ተገናኝቷል። ሁለት ቦንድ ነው CH2 ከዛ መጨረሻው Br CH2 Br ነው የሚሆነው የመጨረሻው እንደዚህ። ሌላ ፖሊጎን ፎርሙላ አለ። There are many organic compounds in which carbon atoms are not joined in a chain. ካርበን አተም በቼን ያልተገናኘባቸው ብዙ ኦርጋኒክ ኮምፓውንዶች አሉ። በቼን ሳይሆን ምን ሪንግ የሚፈት ቼን ማለት እንዲህ ያለ የሚቀጥል ሪንግ ደግሞ እንዲህ ተመልሶ የሚዘጋ አይነት እንደዛ አይነት አሉ። These cyclic compounds are usually represented by polygon using
ቦንድ ላይንስ እነዚህ ሳይክሊክ የሆኑ ኮምፓውንዶች ይባላሉ። ተመልሰው ስለሚዘጉ ሳይክል ስለሚፈጥሩ ሳይክሊክ ይባላሉ። ስለዚህ እነሱ በፖሊጎን ነው የሚገለጹት። ካርበን እና ሃይድሮጅን ሳናሳይ ካርበን እና ሃይድሮጅን ቦንድ ላይን በፖሊጎን ቦንድ ላይን ሃይድሮጅን እና ካርበንን አያሳይም፣ መስመር ነው ብለናል። the corners of a polygon represent carbon የፖሊጎኖቹ ኮርነር የሚያሳየው ካርበንን ነው። and the sides of a polygon denote a carbon ሳይዶቹ ደግሞ ካርበን ቦንድን የሚያሳዩ ናቸው። similarly if an atom or a group of atoms other than hydrogen is attached to carbon then that atom or a group of atoms manifest in this structure ከሃይድሮጅን ውጪ ሌላ አተም እዛ እንትን ላይ ካለ ኮኔክት ካደረገ ያ ነገር ይጻፋል። ለምሳሌ ሳይክሎፔንቴንን ጻፉ ቢባል C5H10 5 ካርበን 10 ኦክሲጅን። ስለዚህ 5 ካርበን እና 5 መስመር 2 3 4 5 ተመልከቱ ስንት ጫፍ አለው 1 2 3 4 5 ይሄ ካርበንን የሚያሳየው 5 ካርበን መኖሩ የሚያሳይ ነው። ስንት ሃይድሮጅን ይኖራል ለእያንዳንዱ ካርበን 2 ሃይድሮጅን ለምን ኦሬዲ 2 ቦንድ ስላለው 2 5 ካርበን 10 ሃይድሮጅን እንዳለ በዚህ ሳይክሎ ፔንቴንን ማሳየት እንችላለን። ሳይክሎ ፔንታኖል C5H10 ሆኖ O አለበት C5H10 O እና ያን C5H10 ይሄ ራሱ ሆኖ ምን ይገባል OH ይገባል ነው። እዚህ ጋር አሁን OH ይሄ ምንድነው ይሄ አልኮል ነው ፔንታኖል OH ይገባል። ሶ እዚህ ጋር ስናይ እያንዳንዱ ካርበን በቃ እንደዚህ ነው C5H10 O ማለት C5H9OH እንደማለት ነው። ሃይድሮጅኑ ያው እዚህ ጋር ስለተቆጠረ ነው C5H10 ነው። አሁን OH የሆነበት ምክንያት ለምንድን ይሄ ካርበን በዚህ አንድ ቦንድ በዚህ 3 ቦንድ ስለዚህ የሚቀረው ስንት አለ አንድ ሃይድሮጅን ነው አያችሁ። ስለዚህ አጠቃላይ 9 ሌሎቹ 2 አላቸው 8 እዚህ ከዚህ ጋር 9 ሃይድሮጅን ነው የሚኖረው C5H9 ይሆናል። OH ደግሞ ፋንክሽናል ግሩፕ አለ HH ወደዚህ ከመጣች C5H10 O ይሆናል። ሳይክሎሄክሴንን C6H12ን ስንወስድ ስንት ካርበን 6 1 2 3 4 5 6 ሳይክሎሄክሴን 6 ካርበን 1 2 3 4 5 6 እና ይሄ ጫፉ ማለት ኮርነሩ እንደማለት ነው። ኮርነሩ የሚያሳየው እዚህ ጋር እንደምናየው ኮርነሩ ካርበንን የሚያሳይ ሲሆን ሳይዶቹ ደግሞ and the side of the polygon denote carbon ቦንዱን የሚያሳይ ነው። ሳይድ ማለት ይሄ ነው መሃሉ ይሄ ያለው ቦንድ ካርበን ከካርበን ጋር ያለው ቦንድ። ኮርነር ማለት ይሄ C6H12 የሚለውን ያሳይ C6H11Br እዚህ ጋር Br ሲገባ ማለት ነው በአንደኛው ኮርነር ብሮሚን ሲገባ ይሄ ምን ይሆናል C6H12 ሳይሆን H11Br። ለምን እዚህ ጋር ይሄኛው ካርበን 3 ቦንድ ስለሰራ ስንት ሃይድሮጅን ነው አንድ ሃይድሮጅን ነው የሚኖረው። ሌሎቹ 2 አላቸው 10 አላቸው ከዚህ ጋር 11 ለዛ C6H10Br። ሶ ሳይክሎፔንቴን ይሄን ይመስላል። ሳይክሎፔንታኖል ይሄን ይመስላል። ሳይክሎሄክሴን ብሮሞ ሳይክሎሄክሴን ይባላል Br ያለበት።